አው ምንድነው ህዝብ ላይ ምንስ ተወረጀ እኔ ስትይ ሁሉ ጊዜ ሰይጣን መስላችኋለሁ አንቺ ነሽ ሮዛ እኔ ምን አቃላ አው ሮዛ ጠራች والله እኔ አይጣ ዛሬ ብሩን አውጥተን ልንገዛ ነው አለች አሁን ቤት ልገዙ ሜሪት መጣችሁ አይደል ለማች ተራሰ ሄደው ነገርሽ والله لازم እኔ አይጠራም አንቺ ባጠረኝም እኔ ከየትም ቢሆን ሰማኝ والله አንቺ ታቃለሽ ራስመያ እኔ ውሸታ አላቂም እኔ ዛሬም ሰላማትኝ ወርዛ ቤት ርቀት ክንጠብቀ ባለፈው ተገናኝ ምን አረኩሽ አልበላውሽም እሺ እኮ ተሯርጠሽ ዘለሽ እኔ ለማምለጥ በመስኮት ስትዘይ እግርሽ ተሰባበረ ቪዲዮ ላይ አይቻለሁ እንኳን ደስ ያለ ደስ አለ ደህና ደህና ነኝ ብሬ ነው ይኸውልሽ ታመጫለሽ ወይስ አታመጭም አንቺ መጀመሪያ ምከት ይመጣል ሰው አይን ቤት ገዝቼ ሱማያ ጋር ያምስም ያንተ ልጆች ገዝቼ መለክ ይፈደሙ ፍዳ ተመላል እሺ ሊያርስ ያራስ ለገራባት ማረግ ያለብን እኮ ነው ያረጋችሁ በነገራችን ላይ ግን በጣም ነው የማመሰግነው እሺ ሴራ والله እኔ ምንም አላውቅም ሰማሽኝ አሁን ስሚኝ እኔ ስሚኝ ቢሮ ውስጥ አበጥብጭኝ ብሬን ታመጫለሽ አታመጭም ያጃት ብሬን አስልክ መልሽና ለከት በግ ጠይቅሻል እኔ በግ ጠይቅሽ ብሬን አምጪ ታታለሽ አታመጣም ብሬን ካመጣሽ ችግር የለም ካላመጣሽ እገልሻለሁ ሰማሽኝ አሁን ልጆችን ካላሰጭኝ አንቺን እገልሻለሁ ብሬን ታመጫለሽ አታመጭም ሱማያ ልጆች ያሳየህ ወላሂ የራስ ጉዳይ አላሳይ መሰለኝ ሱማያ እኔ የራሴ ጉዳይ የራስ ጉዳይ እገልሻለሁ አንቺን እገልሻለሁ ባለፈው በጥፊ መስጠት ዛሬ እገልሻለሁ ታመጭ አንቺን እገልሻለሁ ዛሬ ታመጫለሽ የራስ ጉዳይ አለች አንቺ ስጄስ ብር ፍድማ ላይ ሩታ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም እንዴት ናችሁ ዛሬ እንግዲህ የት ነው የምንገኘው እዚህ ጋር ሮዛ አለች ሮዛ የት ነው የምንገኘው የት ራስቸራሶያ መጀመሪያሽ ተመልካይ ሰላም ኦኬ ሰላም አለይኩም ወራህመቱላሂ ወበረካቱ ዛሬ እኔ ሱማያ ገኝ የሆነ ነገር ዛሬ ሜሪት ነው ሜሪታው እንግዲህ ለምን መጣን እንዴት መጣን የሚለውን ማለት ነው በትንሽ ሳብራራ ዛሬ የመጣ ነው እንግዲህ ስለ ሜሪት ሰምተን ነው የመጣ ነው ያው ቅድም እንደነገርኩ ማለት ነው እና ያው እኔ የሆነ ነገር ልገዛ ወይ ደግሞ ላረግ ስል እንግዲህ ከካሜራ ጋር ነው የምዞረው እና ያው አስፈቅጀውም ነው ማለት ነው ካሜራ ችግር የለውም ምናምን ብሎኝ ነው ማለት ነው እና ያው ለእናንተ የሚጠቅም ነገር ነው ጀላችሁ መጣው ለራሴ የሚጠቅመኝ ነገር ለተመልካችም ለእናንተም አሳያለሁ ማለት ነው እና ሜሪት በጣም አሪፍ ነገር ሰምቼ ነው የመጣሁት ማለት ነው እስኪ ምንድነው እንዴት ነው የሚለውን ደግሞ እሱ ያብራራልናል ማለት ነው በተረፈ ሌላውን ደግሞ እኔ ነግራችኋለሁ ማለት ነው እስኪ ስለ ሜሪት ትንሽ ብታብራራልኝ ምንድነው ምናምን የሚለው እንግዲህ እኔ ሄኖክ እባላለሁኝ በሜሪት ፕሮፐርቲስ የሽያጭ ሴልስ አማካሪ ነኝ ወይም ደግሞ የሽያጭ ሱፐርቫይዘር ላይ ሆኜ ነው የምሰራው ሰው እንኳን ደህና መጣሽ ስለተዋወቅሽ ደስ ብሎኛል እንኳን ደህና ቆየኝ እኔም በጣም ደስ ብሎኛል ስለ ሜሪት የሰማሽው ነገር አለ ሰው እነኛን የሰማሽው ነገሮች ደግሞ በአካል መተሽ ቢሮ ላይ ምን አይነት ነገር ነው ያለው ምን አይነት ኦፈር ነው ያለው ለማየት ነው የመጣሽውና በድጋሚ እንኳን ደህና መጣሽ ብለናል ያው ሜሪት ፕሮፐርቲስ በሪል ስቴት ግንባታ ወይም በቤቶች ግንባታ ላይ የተሰማራ የቤቶች አልሚ ድርጅት ነው ቤቶችን እየገነባ ለደንበኞች በተባለበት ጊዜ በማስረከብ የሚታወቅ በጣም ግዙፍ የሆነ ካምፓኒ ነው ኦልሞስት ወደ 15 አመት ያሳለፈ ካምፓኒ ነው ከዚህ በፊት ታላላቅ ስራዎችን እየሰራለ እንዲሁም ደግሞ በህት ኩባንያዎች በኩል ትልልቅ ስመጥር የሆኑ ስራዎችን ሰርተናል እንዲሁም ወደ ቤቶች ግንባታው ስንመጣ በጣም ፕራይም በሚባል ሎኬሽን ደንበኞች በሚፈልጉበት ቦታ ሁሉንም ነገሮች አክሰስ ሊያደርጉበት በሚችሉበት ቦታ ላይ በጫራታና በሊዝ ነው መሬቶችን ከመንግስት እየተቀበልን ለደንበኞች እየሰራ ነው የምንገኘው ሶ ሜሪት ፕሮፐርቲስ ባጭሩ የ15 አመት ጉዞ እንዲሁም ደግሞ ዛሬ ላይ እንዳልኩሽ በተመረጡ ቦታዎች ላይ ቤቶችና የንግድ ሱቆችን ኮሜርሻል ሴንተሮችን ዛሬ ላይ አዘጋጅተናል ከረንትሊ አንቺም የሰማሽው ነገር አለ በመጣሽበት ሰዓት በጣም ታላላቅ ቅናሾች አድርገናል በቤቶቹ ላይ እንዲሁም ደግሞ አዳዲስ ሱቆችን ሞል ስታንዳርድ የሆኑ ሱቆችን ላውንች አድርገናል እንግዲህ ያው ብዙ ሰው ንግድ ይፈልጋል ዛሬ ላይ ታውቃላችሁ አንድ ሱቅ ኪራይ እንኳን ምን ያክል እንደሆነ ቁልፍ እንኳን ምን ያክል እንደሚከራይና ሶ ቢዝነስ ያው ሱቅ ሲሰራ ደግሞ ሎኬሽን ወሳኝ መሆን አለበት ሱቅ ስለሆነ ብቻ አይደለም እኛ እነኚህን ሱቆች ያቀረብንባቸው በጣም ፕራይም እና በተመረጡ ቦታዎች ዛሬ ላይ ለቢዝነስ የት ነው ቢባል ሊጠራበት የሚችል የሚገርምሽ መርካቶ ላይ ነው እነኚህን ሱቆች ይዘናቸው የመጣ ነው መርካቶ ተክለ ሃይማኖት ነው ኦልሞስት ያው መርካቶ እንደማለት ነው ሶ
እነኚህን ሱቆች መርካቶ ተክለ ሃይማኖት ላይ ነው የምታገኛቸው። ወደ ታች አንደርግራውንድ 2 ቤዝመንት አላቸው። G+3 ናቸው። ሃይ ራይዝ ቢልዲንግ አይደሉም። ለመረከብ በጣም ለደንበኞች አሰልቺ እንዳይሆን በአጭር ጊዜ በአንድ ዓመት የምናስረክባቸው አፎርደብል በሆነ ፕራይስ ነው ዛሬ ላይ ያወጣናቸው። እንዳልኩሽ መርካቶ ተክለ ሃይማኖት ሲባል ሱቅ ብቻ አይደለም፣ ሱቁን ከነገበያው ጭምር ነው። ለምን መርካቶ ላይ ዛሬ ላይ ንግድ መነገድ የማይፈልግ ሰው የለም። ሱቅ ቢኖረኝ ብሎ የማይመኝ ሰው የለም። በሚችለው ገንዘብ ሱቅ ወይም ደግሞ እዛ ጋር ትልቅ የቢዝነስ ኤሪያ ማግኘቱ ትልቅ ኦፖርቹኒቲ ነው። አይ ቲንክ አንቺም ይሄን ሰምተሻል። ይሄን እድል ልትጠቀሚ ነው የመጣሽው። እንዳልኩሽ እኛ ያቀረብናቸው ሱቆች በኔት ኤሪያ ነው። ሱቆቹ ኔት ኤሪያ ማለት ብዙ ሰዎች ላይረዱት ይችላሉ። ኔት ኤሪያ ስንል ብዙ ጊዜ ሱቆች ወይም ቤቶች ሲሸጡ ግሮሱን ነው የሚናገሩት። በአጠቃላይ ለምሳሌ 100 ካሬ ከሆነ የመኪና ፓርኪንግ ይቀነሳል፣ ኮሪደር ይቀነሳል፣ ሻወር ሽንት ቤቶች አሉ፣ የሊፍት ቦታ፣ የደረጃ ቦታዎች አሉ። እኛ ዛሬ ላይ ሱቆችን ለሽያጭ ስናወጣ እንዳልኩሽ ፕሮሞሽናል ፕራይስ ነው። በዚህ ሳምንት ነው ላውንች ያደረግናቸው። ዚህን ሱቆቹን ለሚገዛ ሰው በኔት ኤሪያ ነው። ለምሳሌ ከ16 ካሬ ጀምሮ ሱቆች አሉ። ያ ማለት 16 ካሬ፣ 22 ካሬ እና 32 ካሬ አማራጮች አሉን። ሰፋ ያለ ቢዝነስ የሚሰራ ሰው ከነዚህም በላይ የሚያስፈልገው ሰው ካለ እነኝህ ካሬዎች ቀላቅሎ መውሰድ ይችላል። ነገር ግን ከትንሹ ከ16 ካሬ ስንጀምር 16 ብለን ኔት 16 ነው። ለ10 ለመጀመሪያዎቹ ለ10 ደንበኞች ብለን ያወጣናት ፕሮሞሽናል ፕራይስ ነው። ለምን ለእኛም ስለማያዋጣን ማለት ነው። አንደኛ ነገር አሁን በዚህ በ10 ደንበኞች መካከል የሚገዛ ሰው የመኪና ፓርኪንግ በነፃ ነው። የኮሪደር፣ የደረጃ፣ የሊፍት ቦታ አይከፍልም። ስለዚህ ይህ ትልቅ ቫሊዩ ነው። 16 ተብለሽ ሁለት እንኳን ብትከፊው 8 ካሬ አድርገሽ ሁለት ሱቅ ሁለት ቢዝነስ መስራት ትችያለሽ። ለምን እዛ ሞል ላይ የንግድ ሞል ዘመናዊ ንግድ ሞል ነው የምንገነባው። እዛ ሞል ላይ የምትሰሪው ቢዝነስ የተለያየ ነው። ወርቅ ቤት ሊሆን ይችላል፣ መነጽር ቤት፣ ውድ ነገሮችን ነው ያው የምትሰሪባቸው። ምንም ነገር ይሰራል። ኦፍ ኮርስ እሱን ነው የምልሽ። እና የደንበኛ ችግር አይኖርብሽም መርካቶ ላይ ሲሆን ዜን ዘመናዊ የሆነ ዱባይ ስታንዳርድ ሞል ነው የሚገነባው። G+3 ነው። ሬዚደንሻል ሾፕ ብቻ ነው። ስለዚህ መግቢያችን አንድ ነው የሚሆነው። በዛ በር ውስጥ ሰርኩሌት እያደረግን ነው የምንገበያየው የምንፈልገውን ፕሮዳክት የምናገኘው። ደንበኞች ዛሬ ላይ አንቺን በመጣሽበት ያው ከግራውንድ ጀምሮ ግራውንድ አንደኛ፣ ሁለተኛ፣ ሶስተኛ እያልሽ በምርጫሽ ነው። ፈርስት ካም ፈርስት ሰርቪስ ነው። ዛሬ ላይ አንቺ የምትፈልጊበት ቦታ አለ፣ የያሽው ካሽ አለ። በያሽው ገንዘብ የምትፈልጊውን ካሬ በኔት ኤሪያ ወይም ደግሞ ምንም አይነት ግሮስ ያልተካተተበት 16፣ 22 እና 32 ካሬዎችን ለሽያጭ አቅርበናል። እሺ አሁን እኔ በያዝኩት ብር የትኛውን ነው መግዛት የምችለው? መልካም አይ ቲንክ ያው ቅድም እንደነገርሽኝ ስንት ነበር ያንቺ? እስከ 2 ሚሊዮን በለው። እስከ 2 ሚሊዮን ዛሬ ላይ 2 ሚሊዮን የቁልፍ ኪራይ ነው ታውቂያለሽ። አንድ ሰው አንድን ሱቅ ለአንድ ዓመት የሚያከራይበት ነው። መርካቶ አካባቢ ኪራይ የቁልፍ ኪራይ እንደዛ ነው አይተሽ ከሆነ። እኛ ግን ዛሬ ላይ ደንበኞች ለመጀመሪያዎቹ እንዳልኩሽ ለሚመጡት የማስታወቂያ ዋጋ ብለን አጠቃላይ ክፍያቸው ከ2 ሚሊዮን 500 ሺህ ብር ጀምሮ ነው ሱቆቹን ይዘን የመጣነው። በኢንስቶልመንት በአንድ ዓመት ውስጥ ለሚከፍል ደግሞ ከ640 ሺህ ብር ጀምሮ ዘይን ቀስ ብሎ በአንድ ዓመት ውስጥ የሚከፍለው ነው። 2-3 ዓመት አንልም። ለምን G+3 ነው የምንገነባው ህንፃ። ለደንበኞችም 6 ወር ምናምን ብለን አጉል ተስፋም አንሰጥም። በአንድ ዓመት የሚጠናቀቅ G+3 የሆነ የንግድ ሞል ነው። ዜን ላንቺ የ2.5 ሚሊዮኑን 16 ካሬውን ብትወስጂ እንዳልኩሽ ሁለት ሱቅ ይወጣዋል። 16 ካሬ ነው። 2.5 ሚሊዮን ብር ጠቅላላ ክፍያ አንቺ ያው በካሽ ስለሆነ የምትከፍይው። ቀስ ብሎ በኢንስቶልመንት ይችን 16 ካሬ ለሚከፍል ሰው አጠቃላዩ 3.2 ይሆንና ቅድመ ክፍያው 640 ሺህ ይሆናል። ያው ሞል ስለሆነ አንደኛም ሁለተኛ ግራውንድ ብዙ ልዩነት የላቸውም ለደንበኛው፣ ግን እኛ የዋጋ ልዩነት አላቸው። ለምሳሌ ያው እንዳልኩሽ ባለሽ ገንዘብ ስለሆነ ያንቺ 3ኛ ፎቅ ላይ ይሆናል። ሁለተኛ ላይ ይችኑ 16 ካሬ ለሚፈልግ ሰው ወደ 3.5 አካባቢ ይሆናል። ቅድመ ክፍያው 1 ሚሊዮን ብር ይሆናል። እንዲሁም አንደኛ ፎቅ ላይ ለሚፈልግ 4.4 ይሆንና 1.3 ይሆናል ቅድመ ክፍያው። ዜን ግራውንድ ላይ መሬት ላይ ማግኘት ስለምትችይ ምናልባት ሀሳብም ከቀየርሽ ግራውንድ ላይ ይችኑ ሱቅ በ5 ሚሊዮን 600 ሺህ ብር 16 ካሬ ኔት እንዲሁም በቅድመ ክፍያ በ1 ሚሊዮን 700 ሺህ ብር ማግኘት ትችያለሽ። ከፍ ላድርገውም ካልሽ 22ቱንም 32ቱንም 50-60 ማድረግ ትችያለሽ። 32 ካሬዋም እንዳልኩሽ እንደየፎቃቸው ይለያያል። ግራውንድ ላይ የሚገዛል፣ አንደኛ ላይ፣ ሁለትና ሶስተኛ ላይ የሚገዛል።
ስለዚህ የሁሉም ፕራይስ የተለያየ ነው። በሚፈልጉት ያው አንቺ በሚፈልገው ስላልሽኝ አይ በቃ የሚችልልኝ ያ ደንበኞች ግን አንቺን ብለው የሚመጡ እነኚህ ከ10 ደንበኞች የሚካተቱ ሰዎች ካሉ ከዚህም በላይ ካሬዎች ሰፋፊ ቢዝነስ መነገድ የሚፈልጉ ሰዎች ብዙ ኤሪያ መያዝ የሚፈልጉ ሰዎች እኛ ጋር መጥተው በእኛ በኩል እኛ በሚኖረን በሽያጭ አማካሪዎች በኩል እነኚህ ሱቆች አክሰስ ማድረግ ይችላሉ። ግን መረሳት የሌለበት መዘንጋት የሌለበት ነገር እነኚህ ሱቆች በኔት ኤሪያ በዚህ ዋጋ ለሁሉም ሱቆች አይደለም ይሄን ዋጋ ያወጣል። አንቺም እንግዲህ ሰምቻለሁ ብለሽ አንቺንም አላሳፍርሽም መተሻል በያዝሽው ገንዘብ አይደለም በያዘችው ገንዘብ ማግኘት አለባት። ስለዚህ ግን ደግሞ የሚመጡ ሰዎች ከዚህ በኋላ ብዙ ሳይቆዩ እቺን ሳምንት ቢጠቀሟት ቅናሽ ላይ ነው ማለት ነው፣ ዲስካውንት ላይ ነው። አዲስ ህንፃ ሲወጣ አይተሽ ከሆነ ላውንች ሲደረግ ብዙ ዲስካውንቶች ይደረጋሉ። ከዲስካውንትም ባሻገር እኛ ጋር ያሉት ኦፈሮች እንዳልኩሽ ነው። ኤሪያው ሎኬሽኑ አለ፣ ዜን ዋጋቸው አሉ። ከዛ ደግሞ ኔት ኤሪያ ነው የምንሸጠው። በዚህ ሱቅ ሀፉ 50% የትኛውም ቦታ ብትጠይቂ 50 ካሬ ተብሎ 25 ነው የሚደርስሽ፣ 40 ካሬ ተብሎ 20 ካሬ ነው። ይሄ አሳማኝም ነው። ኦኬ እኔ አሁን ምኑ ተመቼ መሰለክ ማለት ሌላ ቦታም ሱቅ ምናምን ገዝቻለሁ፣ ግን ይሄኛው በጣም በአጭር ጊዜ ውስጥ ነው የሚያልቀው። ረጅም አይደለም፣ ሱቅ ብቻ ነው አይደለም፣ ሱቅ ብቻ። ለዛ በጣም በቃ በጣም ደስ ያለኝ በተለይ ደግሞ በዛ ላይ ደግሞ ቦታውም አስተማማኝ የሆነ ቦታ ነው። ገና ሰው ለማስለመድ አትቸገርም። ከነገበያው ነው የሰው ኤሪያም ይበዛበት አካባቢ። ሌላ ነገር ሊገዙ ሲመጡ አጋጣሚ ጎራ ሊሉት የሚችሉት ቦታ ላይ ነው ያለው። ከምንም በላይ ደግሞ አጭር ስለሆነ በአጭር ጊዜ ውስጥ እንደሚያልቅ ተስፋ አደርጋለሁ፣ በአንድ አመት ማለት ነው። እና ይሄ ነገር የምትፈልጉ ሰዎች እዚህ ጋር ባለው ቁጥር እየደወላችሁ እንግዲህ እንትኑ ሞሉን አስገባላችኋለሁ። እዚህ ስክሪኑ ላይ እንደምታዩት ነው ማለት ነው። በጣም ጥርትና አሪፍ ቦታ ላይ ነው ያለው። እሱም ጽድት ያለ በቃ ኢትዮጵያ ውስጥ ራሱ አልቆ እስከማየው ሁላ ነው የጓጉት። ዋጋም አሪፍ ነው። በጣም አሪፍ ስለሆነ መሸጥ ማከራየት ይቻላል አይደል? ለበኋላ መሸጥም እችላለሁ። እንዳልኩሽ ነው፣ ቁልፍ ነው። በ2 ሚሊዮን ብር ኪራይ ራሱ እኔም እንገዛለሁ። አንቺ ትገዛለሽ? አዎ በሱቅ ወልገ ነው። በነገራችን ላይ እንግዲህ አንዴ ይሄ ብር ማለት ነው እንግዲህ ሮዛ የሰጠችኝ ብር ነው። ቆጭሽ መሰለኝ። አዎ ሰይድ ለሰርግ ይቀመጥልኝ ብሎ የሰጣትን ብር የሰጠችኝ። በነገራችን ላይ ምን ያክል ታማኝ እንደሆንኩ ባለፈው ቤቱን ልንገዛ ነበረ ማለት ሙሉ ብሩን ስላልቻለልኝ ሌላም ቦታ ስለገዛው ብዬ በቃ መለሳለሁ ብዬ ነበር የሄድኩት። ልከፈል ከሄድኩ በኋላ ነበር የተመለስኩት ማለት ነው። እሷንም ደግሞ ሰይድ ወይ ከገደላት ከመቃብር ለማውጣት ነው ብሩን ያስቀምጥኩት። ከዛ ልሰጥሽ ብዬ እና ለማንኛውም እንግዲህ 2 ሚሊዮን ሱቅ ልገዛበት ነው። ደግሞ ጀሚላ በዚህ እድሜዋ ቤት ምንም አያደርግላትም። ይሻላል ሱቅ ቢሆን ነው የሚሻለው። እያደገች ስትሄድ በእሷ እድሜ እንግዲህ ሱቅ ማሻአላ ያ ባይ ሱቅና ቤት አይተሽው እኮ ሪሴል ቫልዩ የሚበልጥ የሱቅ ነው። እንደውም ሱቅ ከቤት ይበልጣል ብዬ አስባለሁ። ምክንያቱም ሱቅ ትነግድበታለህ፣ ከቻልክ ትሰራበታለህ። ቤት ያው ለመካራየት ብቻ ነው የሚሆነው ወይ ለመሸጥ ብቻ ነው የሚሆነው። ይሄ ግን ንግድ የምትሰራበት ከሆነ ሱቅ 10 ስንትም ቦታ ቢኖር መኖሪያ ከቤት በላይ ሱቅ ያስፈልጋል ብዬ ነው የማስበው ማለት ነው። እና ብችል ከዚህ ውስጥ ራሱ 1-4 ብገዛ እንደው አሁንም እየሰረቅሽ ታውጪልኝ አይኔ ከዛ በኋላ አሁን አጥቃ ስለምትቀር ለአንዱ ገዝቶ ለአንዱ ስለማይሆን ባጥቃም አንድ በቃ እኔ ቤት ገብቼ ይሰርቃል ሰይድ ለምን እንደገና አግባኝ በይውና 2 ሚሊዮን በቃ እሺ እየመጣው ገዛለሁ። ችግር የለም። ጋፉ የእናንተ ለኦዲየንሳችሁ የሰጡት ኮታ አለ። አሁኑኑ ጨርሱና ሂዱ እናንተ። እሺ እኔ ዛሬ ጨርሼ ነው የምሄደው ብሩን አሁን ምክንያቱም ላጎለው እችላለሁ ብዬ ነው። አጋጣሚ ስሰማ እኔ እንደውም ልመጣ የቻልኩት በአጭር ጊዜ ውስጥ ስለሚያልቅ ነው። ምክንያቱም እስካሁን ምንም አይነት ስላላልኩ ስራ ምናምን ስላልጀመርኩ ማለት ነው። ከዩቲዩብ ተጨማሪ ደግሞ ስራ ያስፈልገኛል ብዬ ስላሰብኩኝ እውነት ለመናገር ለመሸጥ ሀሳብ የለኝም። ብሰራበት ብዬ ነው የማስበው። ስራ ቢዝነስ ብትሰሪበት በጣም ትልቅ ታተርፊበታለሽ። ወደ ዱባይ የሄድኩኝ ብነግድ ማን ያውቃል ብዬ ነው። ማን ያውቃል? የምችላትን አረበኛ እየሰባበርኩኝ ለንግድ እጠቀምባታለሁ። ይሄን ቁጭ ብዬ ከሷ ጋር ከማወራበት ብዙ ሰው ባይዞ የሱቅ ቦታ አቶ ነው እንጂ አብዛኛው ሰው እኛን አሁን ብዙ ሰው ያናግረናል። እስከዛሬ ድረስ ይሄ ሱቅ ላውንች እስከሚደረግ በጣም ሲጠባበቁ የነበሩት ይሄን ሞል እስከሚወጣ ላውንች እስከሚደረግ ነበርና አይ ቲንክ የእናንተም ቤተሰቦች ይኖራሉ ከዚህ በፊት ቤት የገዙ እናንተም ብለው ብዙ ቤት የገዙ አሉ። ነገር ግን ሱቅ ደግሞ አስፈላጊ ነው። እንዳልኩሽ ነው። በ10 ሚሊዮን ብር የገዛሽው ቤትና በ3 ሚሊዮን ብር የገዛሽው ሱቅ ሲከራይ አንድ ነው። እሱ እውነት ነው። ከነገርክበት ደግሞ የበለጠም ነው እና
እውነት ለመናገር ብዙም ስላልሆነ ተሎ ብትገዙ እንዳያመልጣችሁ። እንደዚህ አይነት ነገር ደግሞ ያመልጣል እና ኦፍ ኮርስ አንዴ ነው እድል። አሁን እኔ እንዳልኩሽ ለእነኚህ ደንበኞች አንዴ ሞሉ እስከሚተዋወቅ የሚሰሙ መስማት ያለባቸው ሰዎች እስከሚሰሙ ዜናንችም ስትደውይልኝ የመጣሽበትን መስተናገድ ስላለብሽ ይሄን ነገር ነገርኩሽ። ነገር ግን በዚሁ አጋጣሚ ደግሞ መሀል ከተማ ቤቶች የሚፈልጉ ከሜሪት ፕሮፐርቲስ እንዳልኩሽ ቅድም እንደጠቀስኩልሽ በጣም ፕራይም ሎኬሽን ቆንጆ ቦታ ላይ ነው ምንገነባቸው ፕሮፐርቲዎችን ቤትም አለ ብላኛ ረስቻለሁ። እሱንም ላስታውስሽ። አዎ ንገረኝ እስኪ ስለ ቤቱ አብራራልኝ። እኔ ባልፈልግ የሚፈልግ ለምን እኔ ሱቁ ላይ ነው ፎከስ ያደረኩት እና ቤቱንም በዚሁ አጋጣሚ ሱቁን ካልፈለጉ ቤቱን ይገዛሉ። መልካም እንዳልኩሽ ቤቶቹ መሀል ፒያሳ ምናልባት አሁን ይህን ሰሞን የተመረቀ አራዳ ፓርክ የሚባል አለ የምታውቂው ከሆነ ከአራዳ ፓርክ ፊት ለፊት ጀርባው ደግሞ ወዳጅነት ፓርክና ቤተመንግስቱ ነው። ዜን በእነኚህ ፓርኮች ነው ፓኖራሚክ ቪው ነው ኦልሞስት ፓርክ ቪው ብቻ ነው የሚኖራቸው። እዛ ጋም ወደ 35% ቅናሽ የተደረገባቸው ከረንትሊ ቤቶች አሉ። ከባለ አንድ መኝታ ጀምሮ እስከ ባለ 3 አለ። ባለ አንድ መኝታ 3,900,000 ብር ጠቅላላ ክፍያ አለ። የሚገርምሽ 3,900,000 ብር ጠቅላላ ክፍያ። ኧረ እባክህ እዚህ ቦታ ላይ በቃ ይሄ ቤት አይደለም ረካሽ ወላሂ ወራም ሲል ለማሻአላ 3,900,000 ብር በጣም አሪፍ ነው። እዚህ ጋር ተናገሩ። ደንበኞቻችሁ ኦዲየንሶቻችሁ ሲመጡ ምን እናገረው ይሄንን ባለ 2 ለሚፈልግ 7,700,000 ብር ሙሉ ክፍያ በጣም አሪፍ። እንዲሁ ባለ 3ም 10,500,000 ብር ጠቅላላ ለሚከፍል ሰዎች ናቸው። በኢንስቶልመንት ቀስ ብለን ባንክ የሚሉ ሰዎች ባንኮች አሉ። እስኪ የ3,000 አሁን ባንክ አለው ቀስ ብለው 3 ሚሊዮኑ እንዳልኳችሁ 3,900,000 ብር ካሽ ለሚከፍል ነው። ይሄን የ3 ሚሊዮን ብር በኢንስቶልመንት ላርገው ካለ 6 ሚሊዮን ብር ነው ቤቱ። ዜን ግማሽ ማለት ነው። ግማሽ ሙሉ ካሽ ይጠቀማሉ። ነገር ግን ቀስ ብለን በኢንስቶልመንት በባንክ እስከ 10 ዓመት ለሚሉ 60-40 የባንክ አማራጭ አለ። የሚጠበቅባቸው ዛሬ ላይ የባለ አንድ መኝታ 918,000 ብር ነው መጀመሪያ። ዜን ቀጣይ 60% ነው ቤቱን እስከሚረከቡበት የሚከፍሉት። 40%ን እስከ 10 ዓመት እኛ ራሳችን ባንክ አመቻችተንላቸው መክፈል ይችላሉ ቀስ ብለው ማለት ነው። አሁን ለምሳሌ ኢትዮጵያ ውስጥ ላለ እንግዲህ ቢሮአችሁ የት ነው መጥተው የሚያገኟችሁ አድራሻችሁ? ቢሮአችን ያው ፒያሳ እዛው ሳይቱ አካባቢ ነው ያለው። የኛን ሰራተኞች በኔም በኩል እኔንም እያገኙኝ እንዲሁም ደግሞ የሚያናግሯቸው ልጆች አሉ። በእነሱ በኩል በሱመያ እያሉ መመዝገብ ይችላሉ። እሺ ውጭ ላሉት ለምሳሌ ከሀገር ውጭ ላሉ ሰው ለሌላቸው ለምሳሌ በራሳቸው ብቻ መጨረስ የሚፈልጉ መልካም። አሁን ለምሳሌ ምን ይገጥመናል መሰለሽ እናት ወይ ውጭ ተውና ለልጇ ሳትሰማ ሰርፕራይዝ ማድረግ የሚፈልጉ አሉ። እንዲሁም ደግሞ ልጅ ለእናት ቤተሰብ ሳይሰማ የሚያስቸግሯቸው እዚህ ተወካዮች በጣም ያስቸግራሉ ለመናገር ሀገር ውስጥ እና ይህን ነገር እድሉ እንዳያስመልጧቸው ራሳቸው መጨረስ ይችላሉ። ለምሳሌ ሳውዲ ያለ ሰው እዛው ቀጥታ ወደኛ አካውንት ወደ ድርጅቱ አካውንት አስገብቶ ሱቁን ይዞ አግሪመንቱን በዲኤችኤል እንልክለታለን። የኛንም የሱንም አሁን ለምሳሌ ዲኤችኤል ማግኘት የማይችል ሰው ምናምን እንዴት ነው? አሁን ለምሳሌ በስልክስ ቢሆንስ? በስልክ ሁሉ ነገር ለምሳሌ አስተማማኝነታችሁ ለምን ሰው እዛ ደግሞ በተለይ አረብ ሀገር የሚኖር ሰው ለፍቶ ነውና ገንዘቡን የሚያገኘው እዚህ ቤተሰብ ከሚያጠፋባቸው እናንተ ላይ እዚህ ቤት ሲመጡ ቢያንስ ወይ ሱቅ ወይ ቤት አስተማማኝ የሆነ ነገር አላቸውና አሁን ዘመኑ የተራቀቀ ስለሆነ እንደ ድሮ ማልቀስ እንዲቀር በራሳቸው ሁሉን ነገር ጨርሰው ያለምንም ፍራቻ ወደ ሀገራቸው እንዲገቡ የወሰኑትን ቀን በሚገቡበት ሰዓት በደስታ ይገባሉ ማለት ነው። ለምን ቤተሰብ ባል ጓደኛ አጥፍቶባቸው ሊሆን ይችላል እና ምናልባት ደግሞ ሰው ቤት ስለማይመች ለማይመቻቸው በስልክ ላይ ምን አይነት አስተማማኝ አላችሁ እናንተ? መልካም። አሁን እኛ ጋር ምንድነው ቀጥታ በስልክ ዋትስአፕ ስልክ እናስቀምጥላቸዋለን። በቴሌግራም በኢሞ በፈለጋቸው ሶሻል ሚዲያ በሚመቻቸው እኛን ያገኙናል። ከኛ ጋር የሚፈልጉትን ፕሮዳክት የሚፈልጉትን ካሬ ከመረጡ በኋላ በዚህ በቅናሹ ውስጥ ለነሱ በደንብ ካሳየናቸው ሳይት ሁሉ ነገር በቪዲዮ ኮል ሁሉ እናሳያቸዋለን። እንዳልኳችሁ ዲኤችኤል በራሳቸው ወጪ ነው የምንልክላቸው አግሪመንቱን ማለት ነው የሚፈራረሙበትን እንልክላቸውና መልሰው የኛን ይልካሉ። የራሳቸውን እዛ አግሪመንት ከያዙ በኋላ ቀሪ ክፍያዎችን እሱም መላክ ለማይችል ሰው ስላልተመቸው ሰው እንዴት ማለት ግዴታ ነው ያው የሚፈርምለት እዚህ ተወካይ ካለ በተወካዩ ግን አልነካካም ለሚል ሰው ነው ዲኤችኤል። ተወካይ ካለ በተወካይ መልኩ እዚህ ማለቅ ይችላል እዚህ መጣው። እሺ በጣም ነው የማመሰግነው። አሁን በቂ ብር ስላለኝ ክፍያ እንድፈጽም ምን እንደሚጠበቅብኝ ከኔ ለምን መጀመሪያ ያው
ማድረግ ያለብኝን ዛሬ ብጨርስ ደስ ይለኛል። ምን እንደማድረግ ያለብኝ? መልካም። ያው የብዙ ሰው ጥያቄ የሚሆነው ገንዘብ ብቻ ሳይሆን ገንዘብ ከፍለሽ አግሪመንት ሊኖርሽ ይችላል ሊገባል ውል ማለት ነው። ሶ እኛ አዘጋጅናቸው ለደንበኛና በሻጭ መካከል አግሪመንቶች አሉ። እሱም በስምሽ አሰርቼልሻለሁ። ከፍለሽ ስትመጪ ኦልሬዲ ሱቁ ሪዘርቭ ተደርጎልሻል። በስምሽ የተሰራ አግሪመንት አለ። ኦልሞስት እንደምታየው ወደ 12 ፔጅ ያለው ውል አለሽ። እንዲሁም ደግሞ ወደ 14 አንቀጽ ያላቸው ውሎች ናቸው። ስለዚህ እነዚህ ውሎች ለሁሉም ደንበኛ ያው አንድ አይነት ነው። ያንቺ ግን ምንድነው ልዩነቱ? በስምሽ እዚህ ጋር ስምሽ አለ፣ ሱቆቹሽ የት እንደሚገኙ የሚገልጽ ነው። ግሪን ቪሌጅ ይባላል የሙሉ ስም። በግሪን ቪሌጅ ስም ነው አካውንትሽ የምታስገቢው። ስለዚህ የተሰራ አለ። ቀጣይ ክፍያዎቹ ለሁሉም ደንበኞች ለሌሎችም ለሚከፍሉ እንዴት እንደሚከፍሉ የሻጭ የገዢ ቅድም ያወራናቸውን ያከፋፈል ሁኔታቸው እንዴት ነው? ቀደም ለምሳሌ ሙሉ ለሚከፍል 3 ሚሊዮን 2 ሚሊዮን 500 ሺህ ቀስ ብሎ ለሚከፍል በ640 ሺህ ብር ነበር ያልኩሽ። ስለዚህ ቀጣይ ፔመንቶቹ እንዴት እንደሚከፍሉ ይሄ ጋር የተቀመጠ ነገር አለ ውሎቹ። ስለዚህ ይሄ ያንቺ ውል ነው፣ ባንቺ ስም የተሰራ ነው። ይሄንን ሙሉ እንፈራረማለን። ቤት ላንብበው ማንበብም ትችላለሽ። ነገር ግን አሁን ከከፈልሽ ደረሰኝ ህጋዊ ደረሰኝ እንዲቆረጥልሽ እዚሁ ተፈራርመን ማህተብ አድርጌልሽ ጨርሰሽ መሄድ ትችላለሽ። ስለዚህ መጀመሪያ ክፍያ ላድርግ ማለት ነው። መጀመሪያ ክፈይና ይሄ በስምሽ ያው ኦልሬዲ ቅድም መታወቂያም ስለሰጥሽኝ በስምሽ ተሰርቷል። እሺ ስለዚህ አካውንት ትሰጠኝና መልካም አካውንት ሰጥሻለሁ። እነኛ አካውንቶች አሉ ማህተብ አድርጌልሻለሁ። በእነኛ አካውንቶች ከፍለሽ መምጣት ትችላለሽ። ዜን ይቺን አግሪመንት ስንመጣ መፈራረም እና የሱቅ ባለቤት መሆን ትችላለሽ ማለት ነው። ያው እንኳን ደስ ያለሽ። እንግዲህ እንኳን አብሮ ደስ እውነት ለመናገር መጀመሪያ መተሽ በዚህ ገንዘብ ማግኘትሽ ትልቅ ነገር ነው። አንዴ በጣም አጋጣሚውን መጠቀም በጣም ለቤተሰቦችሽም ደግሞ ካሜራ ይዘሽ መተሽ ማሳየትሽ በጣም ትልቅ ነገር ነው። ያው ቤት ሊኖራቸው ይችላል፣ ነገር ግን ሱቅ ቢደግሙ ደግሞ ኧረ በጣም አሪፍ ነው። የት ነው የማደርገው ክፍያ? ያው በፈለገሽ ባንክ መክፈል ትችላለሽ። እንደምታያቸው አዋሽ አለ፣ አቢሲኒያ ባንክ እንዲሁም ደግሞ ንግድ ባንክ አለ። በምትፈልጊው ባንክ አንቺ ባለሽ ባንክ በግሪን ስም። ስለዚህ በንግድ አሁን ትራንስፈር ታደርገው አሪፍ ነበር። ምንድን ነው ህዝብ ላይ ምን ተወረጀ? እኔ ስታይ ሁሉ ጊዜ ሰይጣን መስላችኋለሁ። አንቺ ነሽ ሮዛ? እኔ ምን አውቃለሁ? አዎ ሮዛ ጠራች። ወላሂ እኔ አይጣ ዛሬ ብሩን አውጥተን ልንገዛ ነው አለች። አሁን ቤት ልትገዙ ሜሪት መጣችሁ አይደል? መቼ ጠራ ሰይደው ነገርሽ? ወላሂ አዚም እኔ አይጠራም። አንቺ ባጠረኝም እኔ ከየትም ቢሆን ሰማኝ። ወላሂ አንቺ ታውቃለሽ ሱመያ እኔ ውሸት አላውቅም። እኔ ዛሬም ሰላማትኝ ወርዛ ቤት ርቀትክን ጠብቀ። ባለፈው ተገናኝ። ምን አደረኩሽ? አልበላሁሽም። እሺ እኮ ተሯርጠሽ ዘለሽ እኔን ለማምለጥ በመስኮት ስትዘይ እግርሽ ተሰባበረ። ቪዲዮን አይቻለሁ። እንኳን ደስ ያለህ። እንኳን ደስ ያለህ። ደህና ነኝ። ደህና ነኝ። ደህና ነሽ እኮ? እንኳን ዳንሽ እኮ እንደዛ አይደለም። ምን አለ ብታናግሪኝ? ምን እያደረጋችሁ ነው? ምን እየሰሩ ነበር? ኧረ እኛ ምንም አይሰራም። ቤት የገዛችሁ ነው? ሱቅ ምናምን ልትገዙ መታችሁ እና ምን ልትገዙ መታችሁ? ምንም ለግዛ እንትን አስጨነቀን። የምትገዙት እኔ ብሩን ባለፈው ቤት ገዝተን አላላችሁ? እንዳልገዛችሁ ሰምቻለሁ። እሺ አልገዛችሁ። የኔን ብር እሷ ጋር የነበረው። ስለዚህ አሁን በእኔ ብር መግዛት አትችሉም። ምንም የምትፈራረሚ የምትገዙ ነገር የለም። ገባሽ አይደል? ለልጆች እኮ ነው የምገዛው። ሌላ ብር ማምጣት እያለብህ ጭራሽ ይሄንን ብር መውሰድ አምሮ ነው? ይሁን እዛ ሴት ከምታሯሩጥበት እኔ ለልጆች ቅርስ ነገር ይገዛሉ። እኔ ሴት ማሯሩጥበት ምን እያደረጉ ነው እነሱ? እነሱ ያው እኛ ጋር ሱቅ አይተው የመርካቶውን ሱቅ ሊገዙ ነው የመጡት እኮ። ያው ገዝታለ በእኔ ብር ነው የሚገዙት፣ ያለ ፍቃድ በወጣ ብር ማለት ነው። አይ ቲንክ ያው ለልጆቼ ነው የሚሆነው። ምን ችግር አለ? ልክ ነህ እኮ ልክ ነህ። ለልጆቼም ቢሆን ማለት ነው። ይሄ ድል ማምለጥ የለበትም። አውቃለሁ። ለልጆቼም ትግዛ። እኔ ሁለት አድርጌ እከፍላለሁ። የሁለት የሰጧት ኦፈር ትልቅ ነውና ለልጆቼም እስከሆነ ድረስ ብትስማሙ ገባኝ። አንቺም ብታሳዩ እንዴት መሰለህ እሷ ልጆቼን አላሳይም ብላኝ ነው። ልጆቼን ካሳየችኝ እኔ ሁለት አድርጌ እገዛለሁ። ምን ችግር አለው? አሳየዋ ታዲያ። ኧረ ዘይድኛ ላሳየው ምን ልጆች አሉ? ይድና ዘቀፍቅፍ ስትፈልግ ለብሩና ታሳይ። ስለዚህ ልጆቼ የምታሳይ ከሆነ እኔ የሱቁን የሁለት እከፍላለሁ። ትክፈልልኝ። በጣም አንዱ ራሱ በጣም ይበቃኛል። ስለዚህ አሁን ልጆቼን አሳየኝ። ማየት መፍታለኝ እኮ ነው። ዛሬ አታመልጨኝም። በህግም ቢሆን አስይዝሻለሁ። ወይ ብሩን እስኪ ውሰደው። ብሩ ይከይታል። ዛሬ በህግ አስይዝሻለሁ። አታመልጨኝም። ዛሬ አንቺ ነሽ ብሬን ታመጫለሽ። አንቺ ነሽ ብሬ አንቺ ጋር ነው። አንቺ ነሽ ጠይቀው ብሬ ነሽ ልጆች አንተ ገዝቼ ነው እኔ አይደለም ማንና ሁላታችሁ እኮ ጆላ ሲ ካከነ ጎዳጅሩ ኢልማን ወላሂ ነክስ ቁርጥ እንጅሯን ሲፈጠር አንቺ ነሽ ብሪንግ አፍ አከፈርኩ ስለነገርኩሽ
ብሩን ስለያዣለሁ ስላልኩሽ ባለፈው በጥፊ ስለመታሽ አሁን በጥይት ይመታኛል ብለሽ ነው የራሳችሁ ወዴትም ዛሬ አትመጭም። በገይ ብሪ ጋፈ ዱራ ከፈለን አንጀት እንከፈለት ባለፈው ብሩን ከፍለናል ብለሽኛል። አልከፈላችሁም። ዛሬ ልገዙ እንደሆነ እኔ መረጃ ሰምቼ የመጣሁት ተነግሮ እናንተ አነሱ የለም እኮ እኔ ልጆችን ታሳየኝ። እኔ የሁለት ሱቅ ከፍላለሁ። ችግር የለም እኮ ሳታሳየኝ ግን እኔ አንድ ብር በልቼ አላውቅም። ያ ልጆች ይሁና ልጆችን እንድታሳየኝ ማታርጊው አንቺ ነሽ። ብሩ መጀመሪያ ነው ነሽ ልጆች ማን ስለሆነ ለ2 ሚሊዮን ብዬ ነው ማሳየው። አንቺ ይኸውልሽ ንግግሬ ከአንቺ ጋር ነው መጀመሪያ ማለት ነው። ሰማሽኝ አይደለ? ብሬ ነው ይኸውልሽ ታመጫለሽ ወይስ አታመጭም? አንቺ መጀመሪያ ምክንያት ይመጣል ሰው አይን ቤት ገዝቼ ሱማያ ጋር ያምስም ያንተ ልጆች ገዝቼ መለክ ይፈደሙ ፍዳ ተመላል ይስል ያርስ ያራስ ይገለባ ማረግ ያለብን እኮ ነው ያረጋችሁ። በነገራችን ላይ ግን በጣም ነው የማመሰግነው። እሺ ሲራስ ወላሂ ምንም አላውቅም። ሰማሽኝ? አሁን ስሚኝ ስሚኝ ቢሮ ውስጥ አበጥብጭኝ ብሬን ታመጫለሽ አታመጭም? ያጃት ብሬን አስልክ መልሽና ላኪት በህግ ጠይቅሻለሁ። እኔ በህግ ጠይቅሽ ብሬን አምጪ ታታለሽ አታመጣም? ብሬን ካመጣሽ ችግር የለም። ካላመጣሽ እገልሻለሁ፣ ካላመጣሽ እገልሻለሁ። ሰማሽኝ? አሁን ልጆችን ካላሰችኝ አንቺን እገልሻለሁ። ብሬን ታመጫለሽ አታመጭም? ሱማያ ልጆች ያሳየህ ወላሂ የራሱ ጉዳይ አላሳይ መሰይ ሱማያ እኔ የራሴ ጉዳይ የራሱ ጉዳይ እገልሻለሁ። አንቺን እገልሻለሁ። ባለፈው በጥፊ ነው፣ ዛሬ እገልሻለሁ። ታመጫ አንቺን እገልሻለሁ። ዛሬ ታመጫለሽ። የራስ ጉዳይ አለች። አንቺ ስጄስ ብር ፍድ ማለት ሮዛ ምን ሆነች ሮዛ?